ሰላም ነው። እግዚአብሔር ይመስገን። አንቺን እያየው ሁለት ስም አያለሁ። ሁለት ስም እያየው የአጥናፍ ወርቅ የሚል ስም ስሜ ነው። ኢየሱስ እኮ ለምን ጭንቅላትን ያስክ? ስሟን ማንም በስርዓቱ የማይጠራም ባለቤት ነች። ያንተ ባለቤት ከኔ መጣው? ከወለጋ ነቀምት። ነቀምት። ቁምልኝ። ማን ነው ስምህ? ተስፋዬ። ተስፋዬ። በደም ስሙኝ። ዋቃ የሚባል ሰው ታውቃለህ? የልጃችን ስም ነው። የልጅ አባቱ ኢየሱስ አቲ ጉዳዳ ወይኔ ኢየሱስ ለራዲኔ እና ካራባሪያ ቦሶ አጥናፍ ወርቅ ዛሬ ሚሞ የሚል ስም አለው። ስሜ ሁለተኛ ስም ስሜ ነው። ወይኔ ስሜ አረ ሰው የለም። አዝም ነው የሚያገኝ ሰው በዚህ ስም ያቅሻል። ዶክመንት ብቻ ነው አጥናፍ ወርቅ የሚለው። የታሰሩ ዘሮቻችሁ ዛሬ ነፃ ይወጣል። ኢየሱስ ሞቶታቲ ሞቲ ሞቶታ ለጭቸ ቀራኒዮ አሜን። ለጭቸ ቀራኒዮ አሜን። ሞቲ ሞቶታ አሜን። ኢሳ ሁንዱማ ጅልቤፈቺሱ ካን ጅልቡንዱ ጅልቤፈቱ አሜን። ኢየሱስ አሜን። ኢየሱስ አሜን። ኮባሳ ከን ዱሞይ አሜን። ኢየሱስ አሜን። ኤኙቱ ዱሞይ ቤካ አሜን። ሞቶታ አሜሪካ ዱማኒሁ አሜን። ካን ኤኙ ዩዱሜር አሜን። ኢየሱስ ሞቲ ሞቶታ አሜን። ሞቶታ ሙዳውን ከንጁ አሜን። ካን ኤኙ ጅልቤፈቺሱ አሜን። ኢየሱስ ነበር ፕሮግራሙ ያለቀ መስሎኝ ዳግም ቤት ውስጥ አልቆምም አልኩት። ዘጉት ብዬ ያለቀ መስሎኝ ለምን አባው ያለ ሁለተኛ ለክርስቶስን አላመልክም ማለችኝ። እሷ አቸኩይ አልኳት። ወይኔ አላመልከው ማለት እኔ በቃኝ አልኩኝ። በስሜ ጠርቶ እግዚአብሔር ካላገለገለኝ በቤቱ አልቆምም ማለች። ወይኔ ሰላም ነው። እግዚአብሔር ይመስገን። አንቺን እያየው ሁለት ስም አያለሁ። ሁለት ስም እያየው የአጥናፍ ወርቅ የሚል ስም ስሜ ነው። ኢየሱስ እኮ ለምን ጭንቅላትን ያስክ? ስሟን ማንም በስርዓቱ የማይጠራም ባለቤት ነች። ያንተ ባለቤት ከኔ መጣው? ከወለጋ ነቀምት። ነቀምት። ቁምልኝ። ማን ነው ስምህ? ተስፋዬ። ተስፋዬ። በደም ስሙኝ። ዋቃ የሚባል ሰው ታውቃለህ? የልጃችን ስም ነው። የልጅ አባቱ ኢየሱስ ወይኔ ሞቲኮ ገለንዲ ሲፋተው አባረ ነው ቦሳራቦራ የልጃችሁ ስም ነው። ኤ ስም ሲወጣ 1 2 3 4 5 6 7 8 9 10 11 12ኛ ዓመት ነው ማየው። አቲ ጉዳዳ ወይኔ ኢየሱስ ለራዲኔ እና ካራባሪያ ቦሶ ዋው አቤት የኔ ጌታ። እንደገና አንድ ከዘር አባት አያት በዳሶ ነው በዳሰን አያቴ አሜን ኢየሱስ ወዳሰኮ ኢነረ ከላዱ ነው ኢየሱስ ሽልማቴ ኢየሱስ ወዳሰኮት አሜን ኢየሱስ ጌታ ነው። አሜን ጅራ ኢየሱስ ጅራ ኢየሱስ አሜን ጀድሜ አሜን ኢየሱስ ጎፍታዳ አሜን ኢየሱስ ሞቲዳ አሜን የተደገመበትን ልጅ እያየው አሸናፊ አባቱ ዋቄ ጅራን ያልኩት ከዚህ ሰው ጋር ደግሞ የሚያገናኘውና ያለው
ዋጋሪ ወይ ኧረ ሰው የለም። አጥናፈ ወርቅ ዛሬ ሚሞ የሚል ስም አለው። ስሜ ሁለተኛ ስም ስሜ ነው። ወይኔ የቤት ስሜ። ኧረ ሰው የለም። በዚህ ነው የሚያገኝ። ሰው በዚህ ስም ያቅሻል። ዶክመንት ብቻ ነው አጥናፈ ወርቅ የሚለው። የታሰሩ ዘሮቻችሁ ዛሬ ነፃ ይወጣል። እጆቻችሁን ወደ እነዚህ ሰዎች ዘርጉልኝ። ዋው አያችሁ? ኢየሱስ ሞቲ ዱጋ ኢየሱስ ሞቲ ዋቃፍ ለፋ ኢየሱስ አባኮ ዋቀ ቀልቢን ማቤት ኢየሱስ የሰውን ቀልብ የምታነብ አምላክ ኢየሱስ አንተ ብቻ ጌታ። ማንም አቁኛል። ኢየሱስ ለእንጭ ቀራንዮ ኢየሱስ አሜን። ኢየሱስ ሞት ያርያም ኢየሱስ አሜን። ኢየሱስ አንተ ብቻ ጠራኝ ምድር ላይ ዛሬ አንተ ብቻ ጠራኝ። ማንም ነው ደግሞ አጥናፈ ወርቅ ብሏል። ሚሞ ነው ስሟ። አጥናፈ ወርቅ ዶክመንቷ ብቻ የትምህርት ቤት ዶክመንት ማንም ብሏል። ማን አያት ዛሬ? እኔ ብያለሁ። እኔ ኢየሱስ ሞቶታቲ ሞቶታ ለእንጭ ቀራንዮ አሜን። ለእንጭ ቀራንዮ አሜን። ሞቶታ አሜን። ኢሳ ሁንዱማ ጅልቤንፈቺሱ ካን ጅልቡንዱ ጅልቤንፈቱ አሜን። ኢየሱስ አሜን። ኢየሱስ አሜን። ኮባሳ ከን ዱወሞዬ አሜን። ኢየሱስ አሜን። ኤኙቱ ዱወሞዬ ቤካ አሜን። ሞቶታ አሜሪካ ዱመኒሩ አሜን። ካን ኤኙ ዱመራ አሜን። ኢየሱስ ሞቶታ አሜን። ሞቶታ ሙንዳውን ከንጭ አሜን። ካን ኤኙ ጅልቤንፈቺሱ አሜን። ኢየሱስ ኮባሳ ሞቲዳ አሜን። ኮባሳ ዋቀዮዳ አሜን። ኮባሳ በረበራ ጅራት አሜን። በረዱረ ቱሬ አሜን። አረስራ አሜን። በሪ ጋፈ ደርበንስ ንጅራት አሜን። ጋፈት ረከቱ ጅራ አሜን። ጋፈት ቁፍተ ጅራ አሜን። ጋፈት ደምተ ጅራ አሜን። ጋፈት ደጀፈምቱ ጅራ አሜን። ጋፈት ዱአ ካፈምቱ ተሰስካስ አሜን። ኢየሱስ አሜን። ኢየሱስ አሜን። ኮባሳ ዋቀዮዳ አሜን። ኢየሱስ አሜን። ኢየሱስ ኢየሱስ እጆቻችሁን ዘርጉልኝ። ኢየሱስ ዘርጉም። መተህ ታውቃለህ? ከዚህ በፊት አልመጥቼ አላውቅም። ዛሬ መጀመሪያ ይሄን እንዲህ የሚያስለቅሰው ወንድሜን የሆነ ነገር ተሰጥቶት አይደለም፣ እግዚአብሔር ነው እንዲህ የሚያደርገው። እሱ ስላየው ነው እንዳበደ ሰው የሚሆነው። ስሙኝ፣ እነዚህ ሰዎች ደግሞ የተለቀቁ ስለሆኑ ነው ጌታ ለነዚህ ሰማይ የከፈተው። እጆቻችሁን ዘርጉልኝ። መጽሐፍ የእግዚአብሔር ቃል ሲናገር በኤፌሶን ምዕራፍ 1 ቁጥር 11 ላይ እንደ ፍቃዱ ምክርን ሁሉ የሚሰራ እንደሱ ሐሳብ አለ። አሜን። አያችሁ፣ ከዚህ በኋላ የነዚህ ሰዎች የልጆቻቸው፣ የትዳራቸው፣ የቤተሰቦቻቸው ነገር እንደማፈቃድ እንደ እግዚአብሔር ፍቃድ አልሰማውም። እንደ እግዚአብሔር ፍቃድ ዋይ እንደ ፍቃዱ ምክርን ሁሉ የሚሰራ እንደ እርሱ ሐሳብ አለ። አስቀድመን የተወሰንን በክርስቶስ ኢየሱስ ደግሞ ርስትን ተቀበልን ይላል። ኤው በእግዚአብሔር ሐሳብ ውስጥ የተወሰኑ ሰዎች በክርስቶስ ኢየሱስ ያገኙት ርስት የመጀመሪያው የዘላለም ሕይወት፣ ሁለተኛው በክርስቶስ ኢየሱስ መንፈሳዊ በረከት። ለምን ይጠቅማል?
ቁጥር 12 ላይ በእርሱ የምናምን እኛ ይህም አለ ያለውን እስኪዋ ለክብሩ ምስጋና ያደርጋቸዋል። አሜን። ይኸው በክርስቶስ ኢየሱስ ከእግዚአብሔር አብ ከእንግዲህ የሚያገኙት ነገር ለእርሱ ለክብሩ የምስጋና ምክንያት ያደርጋቸዋል። ትዳራቸውን፣ ኑሯቸውን፣ ገንዘባቸውን፣ የተሰጣቸውን ፍሬ እግዚአብሔር ለራሱ ለክብሩ የምስጋና ምክንያት ያደርገዋል። አሜን። አረ ለራሱ የክብሩ የምስጋና ምክንያት እግዚአብሔር ያደርገዋል። ያደርጋቸዋል። ቁጥር 15 ላይ እንዲህ ይላል፣ በክርስቶስ ኢየሱስ በማመንና ለቅዱሳን ደግሞ ስለሚሆን መውደድ ሰምቼ አለ ስለ እናንተ ጌታዬን እያመሰገንኩ ደግሞ ስጸልይ ማሳሰቤን አልተውም አለ። አሜን። አያችሁ፣ በኤፌሶን ባለች ቤተ ክርስቲያን በሚኖሩ ምዕመናን ሕይወት እግዚአብሔር በሕይወታቸው ዘመን ባበዛው ጸጋ በእነሱ ሕይወት በሆነው ነገር ሁሉ ጳውሎስ እነሱን እያየ እግዚአብሔርን ያመሰግናል። አሜን። ይሄን ቤተሰብ የሚያይ ትውልድ በሰፈር ቢሆን በከተማው በመንደሩ በእነሱ ምክንያት እግዚአብሔርን ማክበር ይጀምራል። አሜን። እግዚአብሔርን ማመስገን ይጀምራል። አሜን። እግዚአብሔርን ማወደስ ይጀምራል። አሜን። አንድ ሰው ምን አለ ጮሆ አሜን ያለኝ? አሜን። አሜን። እያመሰገንኩ ዛሬን ከሆነው በላይ በሕይወታችሁ እንዲሆን ደግሞ እንደገና መጸለይን አላቋርጥማል። አሜን። እጆቻችሁን ዘርጉ። አሜን። ዛሬን በሕይወታቸው ከዚህ በኋላ ከሆነው በላይ ይሆናል። አንተ እንድትመሰገን፣ አሜን፣ አንተ እንድትከበርባቸው፣ አሜን፣ በሰጣቸው ፍሬ፣ አሜን፣ በሰጣቸው ትዳር፣ አሜን፣ በሰጣቸው ሕይወት አሜን፣ አንተ እንድትመሰገን ዘንድ ጸልያለሁ። አሜን፣ አሜን። አንተ እንድትከበርባቸው ዘንድ ጸልያለሁ። አሜን። እቺን በሕይወታቸው ልንገር፣ ስሙኝ። ዕብራውያን ምዕራፍ 13 ቁጥር 1 እስቲ ያውጣልኝ። ቁጥር 21 በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ፈቃዱን ታደርጉ ዘንድ በመልካም ሥራ ሁሉ ፍጹማን ያደርጋችኋል። ለእርሱ እስከ ዘላለም ድረስ ክብር ይሁን፣ አሜን። በማ በኩል? በኢየሱስ ክርስቶስ በኩል በፊቱ ምንም ያሰኘውን በፊቱ ደስ የሚያሰኘውን በእናንተ እያደረገ። በደንብ ስሙኛውን። ማን የሚደሰትበትን ነው? ኢየሱስ ክርስቶስ። አልሰማውም። ኢየሱስ ክርስቶስ። ኧረ አልሰማውም። ኢየሱስ ክርስቶስ በክርስቶስ ኢየሱስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረጋል። ለካስ እግዚአብሔር አብ በልጁ በኢየሱስ አልፎ ምንም ነገር በእኛ ሕይወት ሲያረቅ ማን ሊደሰት ነው? ኢየሱስ ክርስቶስ። ኧረ አልሰማውም። ኢየሱስ ክርስቶስ። አባቴ ሆይ ጸለይኩ በዚህ ቤተሰብ ዘመን ላይ በልጅ በኢየሱስ አልፈ አንተ የምትደሰትበትን ደስታ፣ አሜን፣ አንተ የምትደሰትበትን በረከት፣ አሜን፣ አንተ የምትደሰትበትን ስኬት፣ አሜን፣ አንተ የምትደሰትበትን ሞገስ አሜን በሕይወታቸው እንድታረግ ዘንድ ጸልያለሁ። አሜን። በዘመናቸው እንድታረግ ዘንድ ጸልያለሁ። አሜን። የትኛውም አይነት መርገም ከዚህ ቤተሰብ ዘር ማንዘር ላይ አሁን ይሰበር። አሜን። ያደከማቸው ጠላት አሁን የወደቀ ነው። ያሰራቸው ሰንሰለት ይበጠስ። እጅ በላቸው እንድትሆን ዘንድ ጸልያለሁ። ከዚህ ቤተሰብ ዘር ሐረግ ላይ ያለ ጭንገፋ አሁን ይሰበር። አሜን። ያልተጠበቀ ነገር ይሁን። አሜን። መደነቅን በሕይወታቸው አድርግ። አሜን። በሆነው በዘመናቸው በሚሆነው ሁሉ ለክብርህ የምስጋና ምክንያት ይሁን። አሜን። በጠላቶቻቸው ፊት ከፍታን ስጥ። አሜን። በሚያረጉት ፍሬያማ ይሁን። አሜን። ነገር ይስተካከል። አሜን። እንግዳ ነገር ይሁን። አሜን። ልጆቻቸውን አሳድግ። አሜን። ሌላ ፍሬን አብዛ። አሜን። በጠላት ፊት ሞገስ ያገኝ። አሜን። ጸለይ። አሜን። በነሜራ ጠበቅ ሹ ደስ አላችሁ? ሀሰይ ላንታሰር እኔ ቤቴ ቤተሰቤ ተፈተናል እያላችሁ በር ደርሳችሁ ቦታችሁ ላይ ቁጭ በሉ። አርካ ካዝ ያርጋ። አሜን። በነሜራ ተከፍቶላችኋል። ባረኩ።
ኢየሱስ ደም አሜን 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 አሜን። ፕሮግራሙ ያለቀ መስሎኝ ዳግም ቤት ውስጥ አልቆምም አልኩት። ዘጉት ብዬ ያለቀ መስሎኝ ለምን አባው ያልኩት ሁለተኛ ክርስቶስን አላመልክም አለችኝ። እሷ አቸኩይ አልኳት። ወይኔ አላመልከው ማለት በቃኝ አልኩኝ። በስሜ ጠርቶ እግዚአብሔር ካላገለገለኝ በቤቱ አልቆምም አለች። ወይኔ ብዙ ነገር ደክሞኛል፣ ግራ ገብቶኛል እኮ ተስፋ ቆርጫለሁ። እንደዚህ ያለ ጉባኤ በጣም ትልቅ ጉባኤ የሚያቀኝ ዛሬ ከመንገድ ሰው ዝም ይለኛል። ጥፋቴን አላውቅም። እግዚአብሔር ያለኝን ነገር ብቻ በማድረጌ ሰው ሸሸኝ። ኢየሱስ ግን አወቀኝ። በስሜ ጠራኝ እኮ ለዛው በስሜ ቤተሰብ በሚጠራኝ ዶክመንቴ በሚጠራኝ በስሜ ጠራኝ እኮ። ተፈታው በቃ እኔ ተገላገልኩኝ። ዛሬ ሙሉ ቀን ሲነገር የነበረ ቃሉን በቤቴ ላይ እናገራለሁ። እንዴት እላለሁ በቃ ለምን ጌታው ያልኩኝ በጣም ከብዶኝ ነበረ እኮ። ደረሰልኝ እኮ። ጌታ ካልተናገረኝ ሁለተኛ በቤቱ አልቆምም። አዎ ካልጠራኝ በስሜ ካልጠራኝ አልኩኝ። እንደዚህ ዳግም አልኩኝ። ስለደገመኝ ነው እግዚአብሔር። አይዞሽ ጌታ ግን ከዚህ በኋላ ትጠናከሪያለሽ፣ ጉልበታም ትሆኛለሽ። ዘሮችሽን፣ ቤተሰቦች፣ ወንድሞችሽን ያንከራተተ የበተነ ከአደም ሲሳ ላይ መርገም ዛሬ ቻው በቃ። አሜን። አባቴ አመንሲሳ አባቴ ነው። እውነት ነው። ቤተሰቦቼ ሁሉ በሽተኞች ናቸው፣ ተበትነው ነው ያሉት። እኔ ብቻ እኮ ነኝ በጌታ ከዘሬ ውስጥ ከማንም አልገናኝም። ዛሬ ነፃ ወጡ። አሜን። ዘሮችሽን ትወርሻቸዋለሽ። ለቤተሰቦችሽ በረከት፣ ገና ለብዙዎች ጥላ፣ ለብዙዎች መሃል፣ ለብዙዎች መፈታት፣ ለብዙዎች መሻገር ምክንያት ያደርግሻል። ስትወጪ በድል ትወጫለሽ፣ ስትገቢ በክብር ትገባለሽ። ከዚህን ሰዓት ጀምሮ ተፈላጊ ሴት በኢየሱስ ደም በጠላትም በወዳጅም ፊት በሞገስ ትወጣላችሁ፣ ትገባላችሁ። ባረኳችሁ። ገለታን ኮታ አየ አሜን አሜን። ሁለተኛ በቤቱ አልቆምም። ያለቀ መስሎኝ ነበር። እሱ ምን አላት? በጣም ጎበዝ ነው። አያችሁ፣ ታገሺ፣ ጠብቂ። ጠላት እኮ ነው ተስፋ የሚያስቆርጠው። ማሚ እንዴት ነው? ሁሉ ሰላም? የት አለ ፋዘር? እንዴት ነው? ለመለም ካረን ሳይ ምን ተብሎ ነበር ያኔ ሆስፒታል? ጉበቱ ላይ እጢ ያለ ተብሎ ነበረ። ጉበቱ ላይ እጢ ያለ ተብሎ ነበረ። በየጊዜው ይወድቃል። ከቤት በወጣ ቁጥር ይወድቃል። ተላልጦ ደም በደም ሆኖ ነው የሚመጣው። ሁሉ ጊዜ ተላልጦ ደም በደም ሆኖ ነው የሚመጣው። እሺ መልእክት መጣ አይደል? እዚህ ቤት መልእክት መጣ፣ ተፈወሰ። ይሄው ዛሬ ያው እንደምታየው ነው። ሽክም ነው እና እስቲ ነይ በየጊዜው ደም በደም ሆኖ ነው የሚመጣው አለች። መቼም በየጊዜው የሚወድቅ የሚጠጣ ሰው ነው እንጂ አይደለም እንዴ? ግን ጉበቱ ላይ ምን አስቀምጦ ነው? እጢ። ይኸው እዚህ ጋር ታስታውሳላችሁ መልእክት ሲመጣ። እዚህ ቤት ባይዘው መልእክት ከመጣ ወዲያው ነው የሚፈጸመው። ወዲያው እዚህ ሲመጣ ደግፈው ነው ያመጣቸው። ደክሞ ነው በቃ አይኑ ሁሉ ቢጫ ሆኖ መልእክት መጣላቸው። እዚህ ቤት ተጸለየላቸው፣ ጌታ ተናገረው። በጣም አስቡ እንግዲህ በየጊዜው ከቤት ወጥቶ ወድቆ ነው የሚመጣው አለች። እንግዲህ ትልቅ ሰው ናቸው። አያቸው አይደለም? ይህን የመሰለ ሸበላ ሰይጣን መሬት ላይ ምን አድርጎት ጥሎ ምን አድርጎ ያመጣዋል? ደም በደም አድርጎ።
ደህና ነሽ? ሁሉ ሰላም? ሰላም መልካም ነው። እግዚአብሔር ይመስገን። ቆሚልኝ እስቲ ብድግ በል አባቴ። ታውቂዋለሽ? ባለቤቴ ነው። ባለቤትሽ ነው? አዎ። አስተገልኝ ሞት በህይወት ይሻላል አለ። አሜን። ሞት በምን በህይወት አበራ የሚባል ታውቃለህ? አባቴ ነው። ባለቤትሽ ነው? ሐኪም አዋጅ አውጥቷል? አዎ። ጉበቱ ላይ ምን አለ አሉሽ? እጤ እጢ አሁን ይቀልጣል። አሜን 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 አሜን። ማርያም የምትባል ወይ ታውቂያለሽ? እኔ ነኝ። ሀብቴ ለአንቺ ምንድን ነው? አዎ አባቴ ነው። ዲቦራን ታውቂያለሽ? ዲቦራ ማሳድጋት ልጅ ናት። አንቺ ቤት አዎ። ዲቦራ አምጥቼ ነው ከክፍለ ሀገር ማሳድጋት። ሳሙኤል ለአንቺ ምንድን ነው? ማርያ ሀብቴ ሳሙኤል ነው። አያቴ ነው። ዛሬ የበሽታ ጉልበት ከህይወት ይሰናበታል። አንተ የሞት መንፈስ እኔ ሁልጊዜ እበሳጫለሁኝ። አትውጣ ለምን ትወጣለህ እላለሁ። ምክንያቱም ልጆች በጣም ነው የተሰቃዩት። እንጠራለን ታቅፎ ይገባል፣ እንጠራለን ታቅፎ ይገባል። አትውጣ ከቤት እላለሁ። በ3 ቀን በ4 ቀን የተላጠ ቁስል ደግሞ ጥፍት ብሎ እንደገና ተነስቶ ይወጣል። አሁን ያው ከዛ ሁሉ እግዚአብሔር አስመለጠና ተጸለየለት፣ መልእክት መጣ። ከዛ በኋላስ አሁን እንደፈለገ ነው ይወጣል፣ እንደፈለገ ወጥቶ ይገባል። ምንም ችግር የለም። አሁን መውደቅ የሚባል የለም። ኢየሱስ በየጊዜው እየወደቀ ማለት በጣም ከባድ ነገር ነው። ገደል ላይ ቢወርቅስ? መኪና ውስጥ ቢወርቅስ? ትልቅ ሰው ነው እንግዲህ ቤት ታስሮ አይቀመጥ። ሲወጣ ግን ሄደው ተሸክመው ነው የሚያመጡት። እዚህ ቤት መልእክት ከመጣ ሰዓት ጀምሮ ያ መንፈስ ወደቀ። አሜን። እውነት ነው። አሜን። ይኸው አሁን ሳየው እዚህ ቤት አንድ ቀን አይቀሩም። ሁል ጊዜ በየሳምንቱ ጠብቀው ይኸው ተካፍለው ዘና ብለው አሁን ይኸው ሙሽራ መስሎ ነው የሚመጣው። እውነት ነው። የእግዚአብሔር ሰው በጣም እንዲቀላል አልነበረም። እኔም ምክንያቱን አላወቅኩም ነበር። የጉበት እጤ የተባለው ድንገት ነው ያወቅኩት። ምንም ስሜትም አልነበረውም። ከዛ በፊት ግን ዝም ብዬ ወርቃለሁ። የምወርቀው አወዳደቅ ደግሞ አወዳደቅ አይደለም። አስፋልት ላይ ወርቃለሁ፣ ድንጋይ ላይ ወርቃለሁ፣ በየቦታው ፊቴ ይቆስላል፣ እጄ ይቆስላል። በጣም የሚገርመው ግን ያ ከባድ ቁስል ከሳምንት በላይ አይፈጅም። ደርቆ ደህና ሆናለሁ። ይደርቃል ቶሎ ቶሎና ይገርመኛል። ምንድን ነው ይሄ ነገር? በመጨረሻ ነው አስቤ የነበረው ኃይለኛ ነርቭ በሽታም ነበረብኝ። ምናልባት እሱ የሆነው የሚጥለኝ ብዬ አስቤ ነበር። እሱም አይደለም፣ ሌላ የሚጥል ነገር አለኝ። እዚህ የተጸለየልኝ ቀን ያው ለቲዩመር ነው የተጸለየልኝ። ሲጸለየልኝ ወደ ሁሉም ነው። ከዛ በኋላ ግን እንትን ነበረኝ እንዳልኩት፣ እሱም ቀረ፣ የሚያዞረውም ቀረ፣ ሌላም የሚያሳክከኝ ነገር ምናምን ሁሉ ነበር። ያ ሁሉ ቀረ። ብቻ ብዙ በሽታዎች ግን እንደ መውደቁ ኃይለኛ ያልሆኑ በሽታዎች ከዛ ሁሉ ተገላግያለሁ። ኢየሱስ ጌታ ነው። ሃሌሉያ። አያችሁ፣ ቀላል ነገር እንዳይ አስፋልት ላይ ወድቃለሁ አለ። መሀል ላይ ኮሪደር ላይ አንድ ጊዜ ሲወርቅ መነጽር አድርጌ ነበረ። መነጽር አድርጌ ኮሪደር ላይ ነው የወደቅኩት። እሺ፣ ይሄ አፍንጫ እዚህ ገደማ ቆሰለ፣ እዚህ ገደማ ቆሰለ። መነጽሩ ግን አልተሰበረም። እግዚአብሔር ሲጠብቀኝ። መነጽሩ ቢሰበር ኖሮ አይን ውስጥ ይጎዳ ነበር፣ አይንም ሊጠፋ ይችል ነበር። እና በጣም ከባድ ነገሮች ያጋጥማል። አሁን ከዛ በኋላ እዚህ ቤት ከተጸለየልህ መልእክት ከመጣ በኋላ ወድቀህ ታውቃለህ? በፍጹም። አስቡ፣ ሰው በሌለበት ሲወርቅ ምን ያህል አወዳደቅ እንደሆነ አያችሁ አይደል? አስቦት ሳያስበው አባ የዚህ ቤተሰብ ፈውስ ለዘላለም የጸና ይሁን። አሜን። አቤት! እዚህ ቤት ያለ ጌታ እኮ አሜን።
በጌታ በኢየሱስ ክርስቶስ የትንሣኤው ደም ፈውሳቸው ለዘላለም የጸና ይሁን። አሜን። ሰላማቸው ለዘላለም የጸና ይሁን። አሜን። ጸለይኩኝ። አሜን። ላይሰራ በሕይወታቸው ላያንሰራራ የክፋት ጉልበት ምንጩ የደረቀ ይሆን። አሜን። ጠላት የበላውን ዘመን አሁን እንድትመልስለት እጸልያለሁ። አሜን። እንድ ልጅነት ወራት ኃይሉን እንድታድስለት እጸልያለሁ። አሜን። የቤቱን የትዳሩን የቤተሰቡን የዘር ሐረጉን እስራት እንድትፈታ ዘንድ እጸልያለሁ። አሜን። ያልተጠበቀ ነገር በሕይወታቸው ይሁን። አሜን። ይህን ቤተሰብ በደስታ ሙላ። አሜን። ከዘር ማንዘሮቻቸው መርገም ይሰበር። አሜን። አይተው ማያውቁትን በሕይወታቸው ማየት ይቻሉ። አሜን። ተአምራት ይኸው። አሜን። ጭንገፋ ይሰበር። አሜን። አስደንቅ። አሜን። ጤናቸው ሰላማቸው የተትረፈረፈ ይሁን። አሜን። ነገር ይስተካከል። አሜን። ድልን ስጥ። አሜን። ሞገሱን አሜን። ጠላትን አሳፍር። አሜን። በኢየሱስ ደም አሜን። 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 ገና ትለመልማለች ማሚ። አሜን። እንኳን እግዚአብሔር ረዳችሁ። እንደገና በሌላ ምስጋና እንገናኝ። አልሚ እንዴት ነው? ደህና ነኝ፣ እግዚአብሔር ይመስገን። ሸበላ ሆንሽ፣ ደግሞ ወጣት ሆነሽ መጣሽ። አዎ በጣም ተሽሎኛል። ዛሬ መመስከር ፈልጌ ነበር። ለምስክርነት አዎ እስቲ ሂጂ። ነይ 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 እኔ ጋር። እቺ ሴት አሁን ስትሮጥ ያያችኋት በዳይፐር ነበር የምትጠቀመው። አይደለም ወይ? ልክ ነው። ከዛሬ 6 ወር 7 ወር በፊት መናገር እንኳን አልችልም ነበረ። ስትሮክ ቤት ወድቄ ስትሮክ ሆኖብኝ በቃ ምንም መንቀሳቀስ አትችልሽ። ነገራውን የምትጠቀመው በዳይፐር ነው። በሰዎች ነው ሽንት ቤት የምሄደው። አክሰን ሆስፒታል ተኝቼ ሪከቨሪ ውስጥ ነበር የነበርኩኝ። እንደገና ጓደኛዬ መታ ምንቴ ጋር መሄዴ ነው ስትለኝ ንገሪልኝ መታመሜን አልኳት። ነገረችው። ለሱ ስትነግረው በስልክ ጸለየልኝና እንደገና ደግሞ መልሶ ወይ ትመጫለሽ ወይ እኔ እመጣለሁኝ አለኝ። እኔ መሄድ አልችልም። በሳምንቱ ግን ብድግ ብዬ በቃ ልክ እሱ እዛ ሲጸልይልኝ ያን የወደኩበትን ቦታ ላይ እንደዚህ እየረገጥኩኝ በቃ አሸንፌያለሁ፣ አትችለኝም። ኧረ ኢየሱስ! ከዛ እንደገና በሳምንቱ እዚህ መጣሁኝ። አሁን እሱ አይደለም የገረመኝ፣ እሱ ቤቴ ሆነ ጸልዮልኝ ነው ምንቴ የተሻለኝ። እንደገና እሷ ቤት ታማ ተኝታ እኔ እዚህ ሆኜ በስልክ አገናኘችኝ። በጓደኛዬ እንዲህ አልኳት፣ መንቀሳቀስ አትችልም፣ በዳይፐር ነው የምትጠቀመው፣ ሰው ተሸክሟት ነው፣ እጅ እግሯ አይሰራም፣ በዳይፐር አስቡ። ምን አልኳት? እየተራመርሽ እዚህ ስፍራ ላይ ትመጫለሽ አልኳት። አዎ ብሎኛል። አረ ሰው የለ። እንደገና የሐኪም ቤት ቀጠሮ ኖሮኝ ሐኪም ቤት ሲሄድ እዚህ ጋር ውጋት ያዘኝ ብዬ ስላቸው ኤክስሬ አልትራሳውንድ ተነሻለኝና አልትራሳውንድ ስነሳ የእሱ ሳይብስ እንደገና ማህፀንሽ ላይ እጢ ይታያል አሉ። እንደገና በጣም ደነገጥኩኝ። ግን ከስትሮኩ ጋር ያያዝም አትደንግጪ አሉ። ከዛ እኔ ቤቴ ቁጭ ብዬ ሶፋ ላይ ተኝቼ በቃ ሙሉ ቀን ሌሊት እንቅልፍ የለኝም፣ ቀን እንቅልፍ የለኝም። የምንቴን ነው የማየው። ከዛ ምንቴ እዚህ ጋር ቆሞ 2 ሰዎች አላችሁ ማህፀናችሁ ላይ እጢ ያለባችሁ፣ አንዷ በዚህ በኩል አንዷ በዛ ሲል ሁለቱም ተነሱን አንትን ሲሉ ልክ እኔ እንትኑን እስክሪኑን ይዤ እንደዚህ ያደረኩኝ ፈውሴ ነው እያልኩ አቤት ኢየሱስ የኔ ጌታ ይሄ የኔ ፈውስ ነው እያልኩ ያንን ተቀብዬ ነው እንትን አልኩት። እንደገና እንደዚህ ስትሮክ ያዘ ሰው ከምንም ነገር ላይ ደም መውጣት የለበትም። አሁን እኔ እንደገና ደም መፍሰስ ጀመረ። ደም የሚፈሰኝ በጣም መናገር በማልችለው ሁኔታ ነው። ህዳር 10 ሆስፒታል ገባሁኝ። እንደገና ተመልሼ ለሕክምና ሲሄድ እንደገና ህዳር 10 ሆስፒታል ገባሁኝ። ስገባ እንደገና 2 በቃ ይሄ እጅ ሁሉ ነገር ነጭ ሆኗል። ነጭ ቀይ ደም ሴልሽ አልቋል ተብዬ እንደገና 2 የሰው ደም ወስጄ እንደገና ከዛ በኋላ የእግዚአብሔር ስራ
ኢየሱስ አሁን እነሱ እንደገና እዛ ሆስፒታል ምን ይሉኛል? በቃ አልትራሳውንድ ታያሉኝና ኤምአርአይ ታይቼ እንትን ስል አሁንም እኔ እንደዛ ጸልዬ እንዲሁ የለም ፈርሷል ብያለሁኝ። ምንቴ ደግሞ ዘይት ሰጥቶኝ ነበርና ዘይቱን እየቀባሁኝ ፈሷል እያልኩኝ ነበር። አሁን እንደገና ደግሞ በቃ እጤው አለና ኦፕራሲዮን ትሆኛለሽ አሉ። ከዛ አልሆንም አልኩኝ። እኔ እዚያ አሁን ቤተሰቦቼ ነበርና ዶክተር አለ እዚህ የማፀን ሲሏቸው የለም አክሰን ሆስፒታል ነው እዚህ የማፀን እንትን የለንም፣ ግን ዶክተር እናመጣለን አሉ። እኔ በቃ በሌላ ቦታ ጻፉልን አልናቸው። ላንሴ ወይንም ደግሞ ኢትዮ ጠቢብ አሉ። ተነስቼ በቃ እኔ ለቤት የሚቀርበኝ ኢትዮ ጠቢብ ስለሆነ ኢትዮ ጠቢብ ሄድኩኝ። ኢትዮ ጠቢብ ሄጄ እንትን ስል የሚገርማችሁ ነገር በጣም የገረመኝ ዶክተሯ አየችኝና ይሄን አስነብበዋለች። አስነብበን ስንሰጣት እጤ የለብሽም ነው ያለችኝ። ዋው! አረ ኢየሱስ ኢየሱስ የሚባል ነገር አላየሁኝም። ኢየሱስ ከ6 ወር በኋላ ድጋሚ ቼክ አደርግሻለሁኝ እንጂ እኔ መድኃኒትም አትወስጂም እጤ አልታየኝም አለችኝ። ይኸው እግዚአብሔር ይመስገን በቃ ዛሬ ለምስክርነት በቅቼ። ዋው! የናዝሬቱ ኢየሱስ የናዝሬቱ ኢየሱስ የናዝሬቱ ኢየሱስ የናዝሬቱ ኢየሱስ። እኔ አንድ ነገር ገብቶኛል። በእውቀት ቢሆን አሜሪካን እውቀት አላቸው፣ በገንዘብ ቢሆን አሜሪካን እውቀት አላቸው። እቺ ምንም ነገር አይደለችም። ምንቴ እንጠቀምበት ብለው እኔ እውነት 21 ቀን ኬሞ ወስዳ አሜሪካን ሀገር ያልቻለውን እዚህ መታ ግን ምስክርነት አይታችኋል። እኔ አይቻለሁኝ። በምንቴ ተፈውሳለች። 5 ዓመት ካንሰር የነበረባት ጠጉሯ ሁሉ ተላይቶ እዚህ ቤት መታ ተፈውሳለች። አሁንም እግዚአብሔር ይባርከው። እኔ የሚገርመኝ ነገር ምንቴ ስታለቅሱ ያለቅሳል፣ ስትስቁ ይስቃል። እግዚአብሔር ልጆቹን ይባርክ። አሜን ይባረክ። አሜን። እኛ ደግሞ ይሄ ቤተሰብ ዛሬ ለምንቴና ከጎኑ ላለችው ለባለቤቱ ስጦታ አለን። እግዚአብሔር ዋው! ለጌታ ነይ እስቲ። በቃ መንቀሳቀስ አትችልም ነበር። እሺ። ሰው ነው ወዲያ ወዲህ የሚያደርጋት። ሽንት ቤት የምትሄደው የምትነሳው ትታሻለች። እያንዳንዱ ነገሯ ምንም አይሰራም። በቃ ምንም አይሰራም። ምንም ስትናገር እንደዚህ መናገር እንኳን መንተባተብ እንጂ መናገር እንኳን አትችልም ነበር። እሺ፣ እሷ ናት የመጣችው። ከኔ ጋርም በስልክ ያገናኘች እሷ ናት። ጠብቂኝ፣ እኔ ጸልይላታለሁ፣ በስልክ ታገናኘኛለሽ አልኳት። እውነት ነው፣ እውነት ነው። እዚህ በስልክ እሱ እየጸለየላት እሷ አቤት መዝለል ጀመረች። እንኳን ልትዘል በቃ ሰው ነው የሚያነሳት ከሶፋ ላይ የሚያስቀምጣት። እግሯ ተዘርግቶ ነው። መናገር አትችልም። በትንንሽ ነው የምትበላው። መዝለል ትልቅ ነገር ነው። ይህን ያደረገ እግዚአብሔር ነው። እግዚአብሔርን አክብረው። በእውነት በእውነት ኢየሱስ ጌታ ነው። አሜን። እና በአጭር ጊዜ ነው ለውጧ እንደዚህ የታየውና እግዚአብሔር የተባረከ ይሁን። አሜን አሜን። እግዚአብሔር ይባርክ። አሜን። እግዚአብሔር ሰው ተባረክ። አሜን አሜን አሜን። እግዚአብሔር ይባርክ። አሜን። ዘመን ይባረክ። አሜን። ትዳር ይባረክ። አሜን። አገልግሎት ይባረክ። አሜን። ልጆች ይባረኩ። አሜን። በዚህ ጸጋ ልልም ካሁን በኋላ በዚህ በተለየ ጸጋ ተገለጥ። አሜን። ይሄ ቅንነት አይወሰድብን። አሜን። ይሄ ዋነት አይወሰድብን። አሜን። እግዚአብሔር ክብሩ ላንተ። አሜን። እሷ ናት ወደዚህ የላከቻቸው እነሱን መጀመሪያ ወደዚህ እንዲመጡ። እሷ የምትኖረው አሜሪካ ነው። አሜሪካ ሆና ግን እዛ ሆና የእኛን ሚዲያ ትከታተላለች። ሂዱ እግዚአብሔር የሚሰራበት ብላቴና ነቢይ ምን ተስኖታለና እሱ ጋር ሂዱ እያለች እምቢ አሉኝ። ሌላ ቦታ ብዙም ያልተደሰቱበት ነገር አለ። በዚህ ይቅር ለመጨረሻ ብዬ ለመንኳቸው። በጣም አየው ነበር። ወደዚህ ለመምጣት አልመጣም አሉ። ለመጨረሻ ብዬ ለመንኳቸው። ዛሬ ግን ከኔ በላይ እሱ ነው፣ እነሱ ናቸው በሱ ላይ ፍቅር ያደረ። ሃሌሉያ። በጣም ስሙኝ፣ እዚህ ሂዱ ሲባል አንሄድም አሉ። ለምን? በአገልጋይ ብዙ ስለተጎዱ እንደ ሌሎች አገልጋይ ነው ብለው አልተቀበሉም። እሷ ግን ሂዱ ተጠቀሙ፣ ባካችሁ
ለመጨረሻ ጊዜ ሁለተኛ እዛ ሂዱና ሌላ ቦታ እንዳትሄዱ። እግዚአብሔር እዚህ ሲመጡ በአድራሻቸው አገኛቸው። የዚህ ቤተሰብ ሰላም አስጠጊ አልሚሻ እሰይ እንኳን እግዚአብሔር አለመለመሽ። አሜን። ክብር ይሁንለት። አሁን የሚቀጥለው ሳምንት ምስጋና ተረኞች እናንተ ናችሁ። ክብር ይሁንለት። እጆቻችሁን ዘርጉልኝ። አባቴ ሆይ ፈውሳቸው ለዘላለም ሰላማቸው የጸና ይሁን። አሜን። ምን ያለ ይሁን? የጸና አልሰማውም። የጸና ለዘላለም የጸና ይሁን። አሜን። የዚህ ቤት ደስታ ለዘላለም የጸና ይሁን። አሜን። የዚህ ቤት ሳቅ፣ ለዚህ ቤት ምስጋና ለዘላለም የጸና ይሁን። አሜን። ዛሬን አመስግነዋን ብሎ የሚበሳጭ አውሬ የተገደለ ይሁን። አሜን። ነገሮቻቸውን ውብ እንድታረግ የቀረ ዘመናቸውን እንዳያሩቱ ሽማግሌዎች የምስጋና እንድታረግ ቃል አወጣሁ። ጭንገፋ ከዘራቸው ይሰበር። እስራታቸው ይፈታ። ኃይል ያገኛቸው። ነገሮቻቸው ሁሉ የተስተካከለ መደነቅን በዘራቸው አርግ። ከዘር ማንዘሮቻቸው መርገም ይሰበር። የፊት ብርሃን በላቸው ይብራ። በሮቻቸው ይከፈት። ታሪካቸው ይለወጥ። አስገርም። ስም በእነሱ ይጠራ። በእነሱ አለመቻል ውስጥ ያንተ ችሎታ ይታይበት። በኢየሱስ ደም ባረኳቸው። ያብዛሽ። ነገርሽ ሁሉ በኢየሱስ ደም የተባረከ ይሁን። አሜን። ካገለገልሽው በላይ ማገልገል የምትችይበትን አቅም ይጨምር። አሜን። ባረኩሽ። አሜን። አልሚ ፈውስሽ ለዘላለም የጸና ሞገስ በብዙ ምስጋና እንኳን ጌታ ረዳችሁ። እሺ ምን ሆነልሽ ማዘር? ስሙ ይባረክ። አሜን። እሱ ትልቅ ነው። አሜን። ፈጥኖ ደርሶልኛል። የዛሬ ወር አሞኝ ነበር። ወገቤን ተመርምሬ ዲስክ ተብዬ ነበር። ተመርምረሽ ዲስክ ተብለሽ ነበር? ከዛው እዚህ ቃል ስታወጣ ወገቤን ያስኩት እንፋሎት ነገር ወገቤ ላይ ታየ። ምን እንፋሎት ነገር ታየ ተሰማኝ። እሺ ከዛ ደግሞ እዛ ስትባርከኝ ንካኝ አልኩት። ነካኝ። ምንም የለም አልክ። ቀጥ አለ። ወገቤ ታደሰ። ወገቤ እግዚአብሔር አደሰኝ። አሜን። ፈወሰኝ። አሜን። ጌታ ለዘላለም አሜን። ለዓለም አሜን። እስከ ዓለም ዳርቻ አሜን። ጊዛ አሜን። ጌታ ይጠብቅ። አሜን። ከክፉ ይሰውር። አሜን። ለዚህ ለምድር ያዕቆብ ጌታ አሜን። ስሙ ይባረክ። አሜን። አሜን። በጌታ ሃሌሉያ። አሜን። ፈውሷ ለዘላለም የጸና ይሁን። አሜን። የቤቷ የዘሯ እስራት ይፈታ። አሜን። የሚቀጥለው ምዕራፏ የድል ይሁን። አሜን። ዛሬን ካመሰገነችው በላይ የምታመሰግንበትን በህይወቷ ልዩ ነገር አለ። አሜን። በጠላት ፊት ከፍታን ስጣት። አሜን። የተዘረጋ ወጥመድ ሁሉ ከዘመኗ ላይ ይሰበር። አሜን። እንግዳ ነገር ይሁን። አሜን። ጉብኝት ይፍጠን። አሜን። ባርካት። አሜን። ጸለይኩኝ። እናንተ ዲስክ ማለት በጣም ከባድ በሽታ ነው። መቀመጥ መቆም አቅቶኝ ነበር። ባንዴ ነው ቀጣለልኝ። ባንዴ ሰላም ሆነ። ባንዴ ሰላም ሰይ እንዴት ነካኝ።
እንደዚች ነካኝ እና እንደ እንፋሎት ነገር ወጣ። ንካኝ አለችኝ። ነካዋት በዘይት በእጄ። ከዛስ የለም አልክ። አሁን የለም አልኩኝ። አጣለ በቃ ወገቤ እንዲቀጥ እሰይ ስሙ ይባረክ። መቀመጥ መቆም አልችልም ነበር አለች። ፈውሷ ለዘላለም ይጽና። አሁንም በሌላ ምስጋና ትመለስ። ባረኩሽ በኢየሱስ ደም። አሜን አሜን። እሰይ